በሰላም በጤና ለእርዳ አሰላሙ አለይኩም ወረህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው? ደህና ነኝ አልሐምዱሊላህ። ይሄው ከቸከቸች ብያለሁ። በስንት ቀን እንግዲህ አፍ በሉኝ፣ አፍ ብያለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። እንደውም ክርስቲያን ወገኖቼ ሰላም ብያለሁኝ። ሁላችሁም በዚች ዱንያ ላይ ያላችሁ ሰላማችሁ ብዝት ብዝት ይበልልኝ። እና ዛሬ የመጣሁበት ፈክዬ ምን ነው ከፋሽ የምትዩ ተረት ትክክል ነው፣ ግን ሙሉ አካል ጤነኛ ሆነሽ ደግሞ ቢከፋሽ በጣም ይከብዳል። እኔ አልሐምዱሊላህ በይ። ስንት ባልጋ ላይ ሆነው ስንት ነገር የሚሆኑ ሰዎች አሉና እኛ እንጉል አልሐምዱሊላህ። ሰው የራሱን ሁሉም ደብቆ ነው ያለው። እህቶቼ ወላሂ እኔ ልንገራችሁ፣ አንቺም ቁስልሽን ደብቀሽ ነው ያለሽው እንጂ የሁላችንም ቁስል ቢወጣ በጣም ያማልና እንግዲህ ያስከፋብሽንም ሆነ ያከፋብሽን አላህ ያብጀው ማለት እላለሁ እህት። እኛም ደግሞ እንዳችሁ በጣም ከፍቶን በስደት ዓለም ላይ ስንት ነገር እያየን ያለ ነው እና አልሐምዱሊላህ ትልቁ ነገር አልሐምዱሊላህ ረብል ዓለሚን ነውና በአላህ ተተመረከዘ አንድ የሰው ልጅ ሁሉም ነገር ይቋቋማል። ገባችሁ ወገኖች? አላህን ማኑ። ከአላህ በታች ማንም የላችሁ። አላህን ብቻ ነው ነገር። ለምን እኔ የደረሰብኝ ብዙ ነገር ስላለ ብነግራችሁና ባሳያችሁ እንዲህ ሆና ነው ይች ልጅ ቁማ የምትሄደው ብላችሁ ትታዘቡኛላችሁ ማለት ነው። ገባችሁ? ሁሉንም ትታዘባላችሁ። እና ስለዚህ የኔ እህቶች ሁላችሁም ዱዓችሁን እያደረጋችሁ ወደ አላህ ግቡ እንጂ ከሰው ምንም አትከጅሉ፣ ተሰው ምንም አትሰቡ። ወለ ወንድም ብትሉት፣ ወለ እህት ብትሉት፣ ወለ ማን ብትሉት ሁሉም የራሱን ህይወት ያታጥም እንጂ የእናንተን አረ ያ ሰው ከፍቶታል፣ ያ ሰው አሞታል፣ ያ ሰው መሆኗል፣ ያ ሰው ምን ልጠይቀው የሚላችሁ ማንኛውም ሰው ስለሌለ ራሳችሁንና ራሳችሁን ገድፋችሁ ኑሩ። በየትም ሀገር ላይ ስትኖሩ ድረስ ማለት ነው። ገባችሁ? በየትም ዓለም ላይ ስትኖሩ ይችን ሰቡ። ማንኛውም ቢሆን ይጠየፋችኋል። እንደው ሻሃዳ ያለው ሞት ጣረ ሞት የሌለበት ሞት አላህ ይስጠን ብላችሁ ዱአ አድርጉ። ማንኛውም ይከብደዋል በአሁን ሰዓት ላይ ልጄ፣ ወንድሜ፣ እናቴ፣ ማድረዬ ወላሂ እኔ እንዳየሁት እንደተሰማኝ በጣም ይከብዳል ማለት ነው። እና ሁሉም የራሱን ቁስል ሸሽጎ እየሳቀ ነው ያለው። ገባችሁ? ደግሞ እኔ የማልመጣው ተናግሬያለሁ። ስላመመኝ እኔ ሐኪም ቤት እመላለሳለሁ በብዛት እዛው የማድርበት የምውልበት ሰዓት አለኝ እኔ ለራሴ ማለት ነው። ተራሴ ሲጀመር ማለት ነው። ገባችሁ? ይሄ ነገር አለ። በዛ ላይ ደግሞ ጀዋል እያነሳሁ ሌላ ቦታ ገብቼ ልኮርኮር ወለ አሁን አላህ ተመልሼ ሄዶ ያላደርግ። ገባችሁ? ያን እና በአሁን ሰዓት ላይ ሙሉ አካል ጤናችሁን የሰጣችሁ እህቶች፣ ወንድሞች ወለ አታማሩ። የትም እዛው ሀገራችሁ ላይ ሰው ሀገር ላይ ተሰዳችሁ ስሩ ልል አልፈልግም። ያው ስደት ነው። የሰው ሀገር ነው። የትም ቦታ ላይ ሆናችሁ መስራት በጉልበታችሁ መተዳደር ትችላላችሁ። እኔ አመድና እበት ብሸጥ ሽጫ በሀገሬ ላይ ቢኖር ይሻለኛል ተስደት አለም ማለት ነው። አሁን ሸይ እኔ ነፍስዬን የማስተዳድርበት ሊኖረኝ። ገባችሁ? የሰው ሀገር የሰው ነው። አሁን ትናንትና አልሐምዱሊላህ ረብል ዓለሚን
አላህ ጨካኝ አይደለም፣ ፍሩር ራሂም ነው። ትናንትና ጦም የዋልኩት ጦምና ዛሬ ያለሁበት ይለያያል። ገባችሁ? እኔ ከትናንት ወዲያ ነው ጠዋት ታሐኪም ቤት ወጥቼ የመጣሁት። ትናንትና ጾመኛ ነኝ። ደግሞ እዛ ሀገር ላይ ካልሰራችሁ ማንም ቀጠር ውሃ የማይሰጣችሁ አገራችሁም ላይ እንደዛው ነው። ስለዚህ እህቶቼ ወንድሞቼ እባካችሁ ሙሉ አካል ጤና ሰጥቷችሁ አላህን አታማሩ። ለእኔ እንዲህ አላረግልኝ፣ ለእኔ እንዲህ አልሰጠኝ። አልቀዳ ቀደር ኩል ሸይ ብንዳላህ የድ ኩል ሸይ ምን አንዳላህ የድ ባላ እጅ ተቀምጦ እኛ ኸላስ ወየው ከቸቸቸቸቸ ለከለ ይሄን አድርጎ ተሆናላት ለእኔ ያልሆነልኝ እኔ እንዲህ ቢጀርበው እንዲህ አልተሳካልኝ። ምቀኝነታችንን ወደ ጓንጣ አድርገን አልሐምዱሊላህ አንተ በሰጠኸኝ፣ አንተ ባበረከትክልኝ፣ አንተ ሁሉን ነገር ባረክልኝ ይበቃኛል እኮ የኔ ጌታ አልሐምዱሊላህ። ለእኔ የነየከኝ ብቻ አይደለ አፌን ስጠኝ እንጂ ይበቃኛል አልሐምዱሊላህ። አያችሁ ለእናንተ ትልቅ ረህማና ስራ ነው ይሄ። ሁሉን ነገር አላህ ሱብሓነሁ ወተዓላ አብቃቅቶ የሰጠን ጌታ በዚህ አይነት ነው እላችኋለሁኝ እህቶቼ ወንድሞቼ። እንግዲህ ደግሞ ቀጣውን ያው አላህ ያውቃል። ያው ዛሬ ደግሞ ቀጥ ብዬ ያው ተትናንትናው ዛሬ ትንሽ ምላስ አውጥቼ ማውራት ጀመርኩ። ትናንትና መነጋገር አልፈልግ፣ ሰው ያነጋግረኝ አልፈልግ። በቃ ዝም ብዬ ብቻ ያው የአቅሜን እየሰራሁ ነበረ። ውድም ወድጅም የሰው ቤት እስከሆነ ድረስ ምኖረው እንግዲህ ኮንትራት አይደለሁም። ታልሰራሁኝ ይህን ስራ ትቼ በወጣ ሌላ ስራ አፈላልጌ እስከምገባ ድረስ የሰው ልጅ የእጁም የጠፋው የእጁም ያልቃል ባችሁ እና ስለዚህ አላህን አታማሩ። አልሐምዱሊላህ ሙሉ አካል ጤና አፍያ የሰጠኸኝ ጌታ አንተ በረህመትክ በዝነትክ በሲፈትክ አልሐምዱሊላህ ብላችሁ ተሰዳችሁ ብሎ አለለም። እኔ ተሰዳችሁ ነው አድርጎ ይሄን አለለም። እናንተ ስደት ላይ ብቻ ነው እንደ እንጀራ ያለው ላወላ ሀገራችሁም ላይ የፈለጋችሁትን ሰርታችሁ ማደር መዋል የምትኖሩ ሰዎች ናችሁ። በሀገራችሁ ላይ ገባችሁ? የፈለጋችሁትን የምትሰሩ ሰዎች ናችሁ። ግን እኛ አናቀውም። ገባችሁ? ትልቁ ችግራችን አናቀውም። ወጥተን ብቻ ትናለቅስ ትንበደል። ወላሂ እስቲ ቆይ በስደት ዓለም ላይ እየተራብ ቤተሰብ ወገን ሰው የሌለን መስሎን እየተራብን ራብ እየቆላን ምላሳችንን ነክስ አድርገን ዝም ብለን እንኖራለን። ገባችሁ? አይኛ ወላሂ እሰቡት እስቲ ሰው ቤት ማለት ነው። ግን ለምንድን ነው ያልፍልናል ብለን ነው ያልፍልናል ትንል ደግሞ ሌላ ብዙ በሀገራችሁ ላይ ሆናችሁ ምንም ይሁን ምን መከሌ እንደዚህ ያለ ብሳህድ ያለ እኔ ራቅቴን አልሄድ እንጂ ልንገራችሁ ወላሂ በልብስ ሰውን አልመዘንም። እኔ ራሴን አሸንፌ ከሰው ፊት ተመልሼ ልኖር እንጂ በልብስ ማንኛውንም ሰው ልመዝን አልችልም። እኔ የራሴ አስተሳሰብ ማለት ነው። የየሁላችንም ደግሞ አስተሳሰብ ይለያያል። እከሌ ፉላና እንደዚህ ያለ አባያ ለብሳ ሄደች፣ ፉላና እንደዚህ ያለ ቀሚስ ለብሳ ሄደች። ላላላላ እኔ በዚህ ይህንን አስተሳሰብ ቢኖር ያላቅም። እኔ ራሴን ብቻ የማሸንፍበትን ነው የምፈልገው። ገባችሁ? ራሴን ነይ ብሎ አላህ ሱብሓነሁ ወተዓላ እስተጠራኝ ድረስ ራሴን አሸንፍ የምኖርበት ተሰው እንዲያልከጅል የምኖርበት በቃ እስከ ዛሬ ለሰው ኖር ያለው ከእንግዲህም በኋላ ለራሴና ለራሴ ብቻ እያችሁ ለራሴና ለራሴ ብቻና ብቻ ነው መኖር የምፈልገው ማለት ነው።
እና የሰው ልጅ ትሉን እንግዲህ በዚህ አይነት ነው። ይሄን ሁሉ ልላችሁ የፈለኩት ለምንድን ነው? እኔ እናቴ እናቴ አንድ ነገር ሸገረኝ ብትለኝ ለእናቴ አረጋለሁ፣ ለአባቴ አረጋለሁ። የተበተቀረ የፉላና የቤኔሳ የቀኝ የለም ከኔ ጋር ከእንግዲህ በኋላ ማለት ነው። እና እድላላ ራስና ራሴን ታባት እናቴ የሚፈልጉ ሌላ ያለውን ነገር ማለት ነው። ግን እናትና አባቴ ደግሞ ዋጅቦች እስከሆነው ድረስ ኢላ ገስበል አኒ እና ሁላችሁም እየከፋችሁ እየተደሳችሁ እየመሰላችሁ አትሂዱ። ልንገራችሁ እኔ የምጠቀመውን ነገር ብልክላችሁ እንደዚህ ብለቅላችሁ በቪዲዮ አድርጌ ለካ የሰው ልጅ ቁሞ እየሄደ እየሳቀ እንደዚህ ሆኖ ነው የሚኖረው ብላችሁ ታስባላችሁ። ገባችሁ? ብዙ ሀይ ያለ በሰው ልጅ ላይ አልሐምዱሊላህ። በዚች በዱንያ ላይ መፈተኔ አልሐምዱሊላህ የዛን ቤት አላህ ያቀልልኛል። እና ስለዚህ እህቶቼ ወንድሞቼ ይሄን ይመስላል። ለአላህ ብላችሁ ደግሞ ታስከፋሁ ታስቀየምኩ በንግግሬም ሆነ በማንኛውም ነገር የሰው ልጅ ወለምታ አይጠፋምና ለአላህ ብላችሁ አፍ በሉኝ። እኔ ለአላህ ብዬ አፍ ብያለሁ። ማንኛውንም ሰው ያስከፋኝንም ያላስከፋኝንም እኔም የሰው ልጅ ነኝና ያስቀየምኩትንም ያላስቀየምኩትንም ያስከፋሁትንም ያላስከፋሁትም ለአላህ ብላችሁ አፍ በሉኝ። እኔ ቪዲዮ ያልሰራሁት ከትናንት ወዳ ሐኪም ቤት ነበርኩና ነው። አፍ በሉኝ። ትናንትናም ያው አልሐምዱሊላህ ያው ብቆምም ግን አልሐምዱሊላህ ረብል ዓለሚን በጣም ስላመመኝ ምንም ማድረግ አልችልም። እና አልሐምዱሊላህ ረብል ዓለሚን ብላችሁ በዚህ አይነት አላህ ሱብሓነሁ ወተዓላ ጋር ተገናኙ። የዚች ወራት ዱዓና የዚች ወራት የምናረጋት ነገር ወላሂ ምንም ቢሆን የዓመት እልፋችንን የምታጠራለን እስከሆነ ድረስ ጠንክራችሁ እህቶቼ ወንድሞቼ እንግዲህ በወፍታ ያው እንደዚህ እላለሁኝ። ይሄ ነው ያለኝ ደረጃና አንደኛና አንድ አልሐምዱሊላህ ረብል ዓለሚን። ሁላችሁም ለአላህ ብላችሁ አፍ በሉኝ። እኔም ለአላህ ብዬ አፍ ብያለሁኝ። ፈኪም ደግሞ አምጥቼ እንደዚህ ይሄንን ፎቶሽን ስለተጠቀምኩ ለአላህ ብለሽ አፍ በይኝ። እህት መቼም ታየዋለሽ ትትዛዛሪና አፍ በይኝ አፍ ብያለሁኝ። እኔም ይሄን ይመስላል እህቶቼ ወንድሞቼ፣ እንዲሁም ክርስቲያን ወገኖቼ ይቅር በሉኝ፣ ይቅር ብያለሁኝ በእኔ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም በጤና ለእርዳ